ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላውን ጉዳይ ደግሞ እንመልከት። ዛሬ በአፍሪካ ዋንጫ የሚደረግ ተጠባቂ ጨዋታ አለ። ሴኔጋልን ከግብጽ ጋር የሚያገናኘው ጨዋታ እጅግ የሚጠበቅ የአፍሪካ ዋንጫ ነው። አሁን ትላልቆቹ ቡድኖች የቀሩበት የግማሽ ፍጻሜ ነው። ሞሮኮ ከናይጄሪያ ሌላኛው ትልቁ ጨዋታ ይሆናል ዛሬ ምሽት የሚደረገው። እንግዲህ ይህንን ጉዳይ ግን እንመልከተው። በአፍሪካ ዋንጫ ሁለቱ የሊቨርፑል ታሪክ ያላቸው ተጫዋቾች የሚያደርጉት ጨዋታ ነው። ሴኔጋል እድለኛ ነበረች አይደል ባለፉት ዓመታት። ዛሬ ግን ከባድ ፍልሚያ ይጠብቃታል። በእርግጥ በዚህ በአፍሪካ ዋንጫ ላይ ከፊት የተቀመጡት ወይም ደግሞ ዋንጫውን ለማንሳት የተገመቱት ሀገራቶች እንደተባሉት የቀሩበት ነውና ዛሬ ደግሞ ሁለት ትላልቅ ቡድኖች የሚቀነሱበት ይሆናል። እንመልከተው ይህን ጉዳይ። ልክ ነው። የሴኔጋልና የግብጽ ጨዋታ ቅድም እንዳነሳሽው ምሳ 2022 2023 ላይ ብዙ ጊዜ ሁለቱ የሊቨርፑል ኮከቦች በተመሳሳይ ጊዜ አብረው የነበሩ ተጫዋቾች የብሔራዊ ቡድኖቻቸው አውራዎች ሆነው ያደረጉት ጨዋታ እንደነበር አስታውሳለሁ። በጣም የሚገርም የጋራ ታሪክ ያላቸው ናቸው። ሁለቱም በጋራ ለሊቨርፑል 233 ጨዋታዎች አድርገዋል። ሁለቱም አንድ የእግር ኳስ ተጫዋች በወል ሊያሸንፋቸው የሚገቡ ዋንጫዎችን ሁሉ አሸንፈዋል። ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ኤፍ ኤ ካፕ፣ ሊግ ካፕ፣ የዓለም የክለቦች ዋንጫ፣ የአውሮፓ ሱፐር ካፕ፣ ሁሉንም ዋንጫዎች በጋራ አሸንፈዋል። በሊቨርፑል የቅርብ ዘመን ወርቃማ ታሪክ ውስጥ የጎላ ስፍራ ያላቸው ተጫዋቾች ናቸው። ሁለቱም እጣ ፈንታ እንደሚያቆራኛቸው አይነት በተመሳሳይ አመት ነው ለሴኔጋልም ለግብጽ ብሔራዊ ቡድንም መሰለፍ የጀመሩት። በ2012 ግንቦት ለሴኔጋል ብሔራዊ ቡድን የመጀመሪያ ጨዋታውን ሲያደርግ 20 ዓመት ከአንድ ወሩ ነበር ሳዲዮ ማኔ። በ2011 ሴፕቴምበር ላይ ሙሐመድ ሳላህ የመጀመሪያ ጨዋታውን ለግብጽ ብሔራዊ ቡድን ሲያደርግ 19 ዓመት ከ2 ወር ነበር እድሜው። ስለዚህ ተመሳሳይ ኢንተርናሽናል ካሪየር ያላቸው ናቸው። ሁለቱም በዓለም አቀፍ ውድድሮች የመጀመሪያ አፍሪካ ዋንጫቸው የ2017 የአፍሪካ ዋንጫ ነው። ሁለቱም ሲወለዱም በተለያዩ ከተሞች ግን በጥቂት ወራት ልዩነት የተወለዱ ናቸው። በተለያዩ ሀገራት በተለያዩ ከተሞች የተወለዱ ተጫዋቾች ናቸው። ሁለቱም ለየብሔራዊ ቡድኖቻቸው ከ100 በላይ ጨዋታ አድርገዋል። ሳዲዮ ማኔ 122 ጨዋታዎችን ለቴራንጋ አናብስት፣ ሳላህ 112 ጨዋታዎችን ለፈርዖኖቹ ለግብጽ ብሔራዊ ቡድን አድርጓል። ሁለቱም ለየብሔራዊ ቡድኖቻቸው ከ50 በላይ ጎሎች አስቆጥረዋል። ሙሐመድ ሳላህ 65 ጎሎች፣ ሳዲዮ ማኔ 51 ጎሎች። ሳዲዮ ማኔ የሴኔጋል የምንጊዜም ከፍተኛ ጎል አስቆጣሪ ነው በ51 ጎሎች። ሙሐመድ ሳላህ ሆሳም ሀሳን የግብጽ ብሔራዊ ቡድን የአሁኑ አሰልጣኝ ብቻ ነው ከሱ የበለጠ ጎል ያስቆጠረው። የእሱንም ሪከርድ ለማሻሻል በአንድ የእጅ ጣታችን ቁጥር ብቻ በሚደርሱ የጎሎች ርቀት ላይ ነው የሚገኘው። በዚህ አፍሪካ ዋንጫም በእያንዳንዱ ጨዋታ ጎል አስቆጥሯል። በሁሉም ጨዋታዎች ጎል አስቆጥሯል። ስለዚህ ያንን ሪከርድ የሚያሻሽልበት ቁመና ላይ ነው ያለው። ሁለቱም ቢያንስ 5 የአፍሪካ ዋንጫዎች ላይ ተሳትፈዋል። ሁለቱም ሳላህ 5 የአፍሪካ ዋንጫ ኤዲሽኖች ላይ ተሳትፏል። 23 ጨዋታዎች ላይ ተጫውቷል። 11 ጎሎች አስቆጥሯል። 5 የመጨረሻ ኳሶች አቀብሏል። ማለት በ23 ጨዋታዎች 16 ቀጥተኛ የጎል ተሳትፎ ነበረው ማለት ነው። ሳዲዮ ማኔ 6 የአፍሪካ ዋንጫዎች ላይ ተሰልፏል። 27 ጨዋታዎች አድርጓል። 10 ጎሎች አስቆጥሯል። ደግሞ 8 አሲስቶች ሰጥቷል። ሁለቱም ተጫዋቾች ሁለት ጊዜ የአፍሪካ የአመቱ ኮከብ ተጫዋች ተብለው ተመርጠዋል። በ2017ና 18 ሙሐመድ ሳላህ፣ በ2019ና 22 ሳዲዮ ማኔ የአፍሪካ ባሎን ዶር የአፍሪካ የአመቱ ኮከብ ተጫዋች ተብለው የተመረጡ ናቸው። አንድ የሚለያቸው ትልቁ ነገር የዓለም አቀፍ የብሔራዊ ቡድን ጨዋታዎች ካሪየር ነው። ሙሐመድ ሳላህ እስካሁን ድረስ ከግብጽ ብሔራዊ ቡድን ጋር የአፍሪካ ዋንጫ አላሸነፈም። ምንም እንኳ ከ30 ዓመት በኋላ የግብጽ ብሔራዊ ቡድንን በ2018ቱ የዓለም ዋንጫ ወደ ዓለም ዋንጫ የመለሳትም ቢሆን
ግን ታንጅብል የሆነ ስኬት በዋንጫ የሚብራራ ስኬት ግን የለውም። 2 ፍጻሜ ደርሶ 2ቱንም ፍጻሜዎች ተሸንፏል። ሳዲዮ ማኔ ዋንጫ አሸንፏል እና ሴኔጋል ከሱ በፊት ዋንጫ አሸንፋ አታውቅም። 2000ዎቹ መጀመሪያ እስከ 2000ዎቹ አጋማሽ የነበረው ያ ትውልድ እንኳን የሳዲዮ ማኔ ትውልድ ያደረገውን ማድረግ አልቻለም። ፍጻሜ ደርሰው ነበር በ2002 በካሜሩን ያን የአፍሪካ ዋንጫን ዶሚኔት ባደረገው የ2000ንም የ2002ቱንም የአፍሪካ ዋንጫዎች ባሸነፈው የነ ሳሙኤል ኤቶ የነ ሪጎ ሶንግ የነ ፒየር ኦሜ የነ ጀረሚ ጂታፕ የነ ፓትሪክ ኤምቦማ በዊልፍሬድ ሻፈር በሚባለው አሰልጣኝ የሚሰለጥነው ቡድን በፍጻሜው ጨዋታ አሸነፋቸው። ወደ ዓለም ዋንጫ ማለፉ ከካሜሩን ቀጥሎ ሁለተኛው ለሩብ ፍጻሜ የደረሰው ቡድን ሆነ። ግን ያ የብሩኖ ሜትሱ ቡድን የሚታወሰው በሚወደድ ተሸናፊነቱ ነው እንጂ የአፍሪካ ዋንጫን አላሸነፈም። ትልቅ ትውልድ ነበር። ኤልሃጂ ዲዩፍ የነበረበት፣ ካሊሉ ፋዲጋ የነበረበት፣ ፈርዲናንድ ኮሊ የነበረበት፣ ሲሴ የነበረበት፣ ኦንሪ ካማራ የነበረበት፣ ሌሎችም ሲልቫ ግብ ጠባቂ የነበረበት፣ ቶኒ ሲልቫ። ያ ትውልድ የአፍሪካ ዋንጫ ማሸነፍ አልቻለም። ሴኔጋል የአፍሪካ ዋንጫ ያሸነፈችውና ከአፍሪካ እግር ኳስ ተጠቃሽ ኃይሎች መካከል የሆነችው በዚህ ተጫዋች ዘመን ነው። ብቻውን አይደለም ያሳካው፣ ግን በጣም ትልቅ ተጫዋች ነበር እና የሳላ ፍጻሜ ደርሷል፣ ተቃርቧል ውድድሮች ላይ። በ2017 በካሜሮን 2-1 ተሸንፈዋል። በ2022 ቅድም ሳ መግቢያሽ ላይ ባነሳሹ በሳዲዮ ማኔ ቡድን የፍጹም ቅጣት ምት በመለያ ምት የተሸነፉበት ጨዋታ ነው የነበረው። ስለዚህ ይሄ ጨዋታ በእነዚህ 2 ተጫዋቾች ታሪክ ምክንያት የተለየ ቦታ የሚሰጠው የግማሽ ፍጻሜ ጨዋታ ነው። የ2 የሊቨርፑል ሌጀንዶች ፍጥጫ ነው። እግር ኳስ የሆኑ ዘመናት የሆነ ኢራ የነበራቸው ቡድኖች ነበሩት አፍሪካ ውስጥ 1960ዎቹ 1970ዎቹ ላይ ያ ታላቅ ተብሎ የሚነገርለት የጋና ቡድን ቢያንስ 2 የአፍሪካ ዋንጫ የወሰደውን፣ ከዚህ በፊት አንስተ ነው የምናውቀው የኮንጎ ቡድን ከሰብሳሃራን አፍሪካ ቡድኖች መካከል ለመጀመሪያ ጊዜ የዓለም ዋንጫ የተሳተፈው፣ በዛም ጊዜ የአፍሪካ ዋንጫ ያሸነፈው ቡድን ነበር። የኮንጎ የዶሚናንስ ዘመን ይባላል። ከዛ 1980ዎቹ ላይ ደግሞ የነ ሮጀር ሚላ የነ ቶማስ ንኮኖ ካሜሮን መጣ። የአፍሪካ ዋንጫዎች አሸነፈ ብቻ ሳይሆን የዓለም ዋንጫም ላይ የመጀመሪያው ኳርተር ፋይናል የደረሰ አርጀንቲናን የማራዶናን አርጀንቲና የሚያሸንፍ ቡድን ሆነ። 1990ዎቹ አጋማሽ እና እስከ ሚሊኒየሙ መቃረቢያ ድረስ ደግሞ ናይጄሪያ ትልቅ ፓወር ነበር። ናይጄሪያ በ1994 የዓለም ዋንጫ ሻምፒዮን ነበር። የአፍሪካ ዋንጫ ሻምፒዮን ነበር። 94 የዓለም ዋንጫ ላይ አሪፍ ቡድን ነበራቸው። ዳንኤል አሞካቺ፣ ራሺዲ ያኪኒ ምናምን አይነት ተጫዋቾች የነበሩበት፣ በኋላ ወጣቶቹን ካኑን፣ ፊኒዲ ጆርጅን፣ ጄጄ ኮቻን፣ ሰንዴ ኦሊሴን ያካተተ ታሪቦ ዌስት አይነት ተጫዋቾች የነበሩት ቡድን ደግሞ ነበራቸው። 96 ኦሊምፒክ ላይ የአፍሪካ ብሔራዊ ቡድን ለመጀመሪያ ጊዜ ኦሊምፒክ አሸነፈ። አርጀንቲናን እና ብራዚልን ምናምን አሸንፈው ነው ሻምፒዮን የሆኑት። ወደ ሚሊኒየሙ መግቢያ ድረስ ደግሞ ሳሙኤል ኤቶ የነበሩበት ቅድም ያነሳዎች ሻፈር ያሰለጥኑት የነበረው የካሜሩን ቡድን ነበር። ግን ትልቁ ኢራ የሚባለው አንድ ዘመንን ዲፋይን ያደረገ ብልጫ የነበረው ግን የግብጽ ብሔራዊ ቡድን ነው። ሀሰን ሼሃታ የሚባለው አሰልጣኝ ኖረውት 2006፣ 2008፣ 2010 በተከታታይ የአፍሪካ ዋንጫዎች ያሸነፈ ቡድን የነበረው የግብጽ ብሔራዊ ቡድን ነው። አሁን ይህንን ያነሳሁበት ምክንያት 2ቱ ተጫዋቾች ወደ አፍሪካ ውድድሮች ይመጡ የነበራቸውን የታሪክ ሸክም የሚያብራራ ነው። ለእኔ ሙሐመድ ሳላ አሁን ያለበት ሁኔታ ሊዮኔል ሜሲ 2002 የዓለም ዋንጫ 2022 የዓለም ዋንጫ ከመጀመሩ በፊት የነበረበት አይነት ነው። የሊዮኔል ሜሲን አስደናቂ ተጫዋችነት በተመለከተ የሜሲ አድናቂ ብትሆኝም ባትሆኝም፣ ሜሲ ምርጫሽ ቢሆንም ባይሆንም፣ ያንቺ የእግር ኳስ የማየት ቴስትን የሚያረካ ተጫዋች ቢሆንም ባይሆንም ልዩነት አያመጣም። ሜሲ ከምንጊዜም ታላቅ ተጫዋቾች መካከል አንዱ መሆኑን ማመንሽ አይቀርም። ግን ለአርጀንቲናውያን ሁልጊዜም ኤኒግማ ነበር። እንደው እሺ 2002 የዓለም ዋንጫ ልትወው 2021 ነው የኮፓ አሜሪካ ውድድር ከመጀመሩ በፊት የነበረው ለሳለ። ምክንያቱም 2022 የዓለም ዋንጫ ላይ ሲመጣ ብዙ ሸክም ቀሉለት የመጣ ይመስለኛል። ከአርጀንቲና ጋር ምንም አላሸነፈም የሚለው ያ ትችት። ስለዚህ በአንድ አንቀጽ በአንድ አረፍተ ነገር ከማራዶና እኩል ሜሲ ልንጠራው አንችልም የሚለው ነገር ቀሉለት ሄደ ይመስለኛል። ቢያንስ ኮፓ አሜሪካን ብራዚል ላይ
አሸንፈው ስለነበር ወደ 2002 የዓለም ዋንጫ ሄደው። ግን በተለይ በአርጀንቲናውያን በኩል ሜሲን ይሄ እውነተኛ አርጀንቲና አይደለም እስኪሉ ድረስ በ13 ዓመቱ ነውና ከአርጀንቲና የወጣው እና በካታሉኛ በማደጉ አሳድገዋለች ልበል እንደዛ። ወደ ባርሴሎና ሄዶ በ13 ዓመቱ ነው። ምንም እንኳ የሚናገረው የስፓኒሽኛ ዘዬ የአርጀንቲናው ቢሆንም የሚከታተለው የአርጀንቲና ቴሌቪዥኖችን የአርጀንቲና ቴሌኖቬላዎችን ቢሆንም የሚያደምጠው የአርጀንቲና ሙዚቃዎችን ቢሆንም ይሄስ እውነተኛ አርጀንቲና እንግዲህ ለስፔን መጫወት እየቻለ ነው ለአርጀንቲና ከስፔን ጋር የዓለም ሻምፒዮን መሆን እየቻለ ማለት ነው። ግን ሁልጊዜም እውነተኛ አርጀንቲና አይደለም እስኪሉት ድረስ ኢንተርናሽናል እግር ኳስ አልሆነውም ስል ግን በሽንፈቶቹ ስብራቶች ምክንያት እሱም ተስፋ ቆርጦ ነበር። በመጀመሪያ ምድብ እየወደቁ አይደለም ፋይናል እየደረሱ ነው ያሸነፉት። 2014 የዓለም ዋንጫ 2015ና 16 ኮፓ አሜሪካ ፍጻሜዎች ላይ በተጨማሪ ሰዓት በመለያ ምቶች ትልልቅ እድሎች ባለመጠቀም ምን በማለት ነው አርጀንቲና የዓለም ሻምፒዮን ወይም የኮፓ አሜሪካ አሸናፊ ሳትሆን የቀረችው እና 2016 በቺሌ የኮፓ አሜሪካ ሴንቴናሪዮ የሚባለው የኮፓ አሜሪካ ውድድር ከተጀመረ 100 ዓመት ሞላውና ለዛ 100ኛ ዓመቱ ተብሎ በአንድ ዓመት ልዩነት በ2015 ቀጥሎ በ2016 ነው ውድድሩ የተደረገው። ያኔ ግን በቃው ሜሲ እና ከዚህ በኋላ ከአርጀንቲና ብሔራዊ ቡድን ሀገር ወጥቶ እስኪለምነው ፕሬዚደንት ማውሪሲዮ ማክሪ እስኪለምኑት ድረስ በቃኝ አሁን ለእኔ አልተጻፈም ማለት ነው ከአርጀንቲና ጋር ዋንጫ ማሸነፍ። በ3 ክረምት እንዴት 3 ፍጻሜ እንሸነፋለን? እንዴት 2 በመለያ ምት አልቅሶ ምናምን በቃኛል። ወደ 2021 ወይም ወደ 2022 የዓለም ዋንጫ የኮፓ አሜሪካ ውድድር ሲመጣ ለጠቅላላው ዓለም የሜሲ ሌጋሲ ጥያቄ የሚቀርብበት ባይሆንም ለአርጀንቲናውያን ግን ፕሩቭ ማድረግ ነበረበት። ማድረግ ይገባው ነበር አላቅም። እነዛ 7 ጨዋታዎች እነዛ 2-3 ጨዋታዎች አንድ የፍጻሜ ጨዋታ የሜሲን ኬሪየር ዲፋይን ማድረግ አለበት አይመስለኝም። ግን ነው በአርጀንቲናውያን ተመልካቾች ደግሞ አይን። ስለዚህ ሳላሁን ሲመጣ ተመሳሳይ አይነት ነገር ነው ያለው። እሱም በጊዜ ነው ከግብጽ የወጣው። ለግብጽ ትልልቆቹ ቡድኖች አልተጫወተም ሜሲ ለአርጀንቲና ትልልቆቹ ቡድኖች እንዳልተጫወተ ሁሉ። ስለዚህ ከሎካል ፋንደም ጋር በዛው የአርጀንቲና ሎካል እግር ኳስ ከሚያዩ ተመልካቾች ጋር የስሜት ቁርኝት እንዳልነበረው ይሄኛውም ተጫዋች አልነበረው። ምክንያቱም ለግብጽ ሁለቱ ትልልቅ ቡድኖች ለዛማሌክና ለአልአህሊ ሳይጫወት ነው በጊዜ ወደ ስዊትዘርላንድ ሄደው። እንደ ሜሲ በ13 ዓመቱ ባይሆንም ግን የሀገሪቱም የፖለቲካ ነውጥ ሆስኒ ሙባረክ ከስልጣን ከተነሱ በኋላ የነበረው አለመረጋጋት እና ቶሎ ከሀገሩ መውጣቱም ያንን አይነት በግብጽ ሊግ የመጫወት ታሪክ እንዳይኖሩ አድርጎታል። ወይም ረጅም ጊዜ አልተጫወተም። ስለዚህ ከሌሎች ተጫዋቾች ጋር ያላቸው ስሜታዊ አታችመንትም የላቸውም ከሳላህ ጋር። በጊዜ ነው ካይናቸው የተሰወረው ቢያንስ ከሎካል ተመልካቾች አይን። ግን ደግሞ እንደ ሆሳም ሀሰን እንደ ኢብራሂም ሀሰን እንደ አቡትሬ መሐመድ አቡትሬ እንደ ሌሎች የግብጽ ሌጀንዶች እንደ ዋሊድ ጎማ ወይ እንደ ኤልሄዳሪ እንደ ሌላ ተጫዋች እንድትቆጠር የአፍሪካ ዋንጫ ማሸነፍ ግዴታ ነው እና ልክ እንደ ሜሲ ሁሉ ሳላህም በፍጻሜ ጨዋታዎች ላይ የመሸነፍ እንደዚህ አይነት ስብራት ነበረበት። 2017ም 2022ም ላይ ለጥቂት በሚባል 2022 ላይ ደግሞ የመምታት እድል እንኳ አላገኝም። 5ኛው የግብጽ ብሔራዊ ቡድን የመለያ ምት መቺ እሱ ነው የነበረው እና ልክ ሜሲ 2016 ላይ እንደዛ እንዳነባ 2022 ላይ ደግሞ ሳላህም ሲያለቅስ አየን። ለሱም ያልተጻፈ ይመስል ነበር። አሁን በእግር ኳስ ተጫዋችነታቸው ትዋይላይት ላይ የነበሩት ሜሲ አሁን ያ የመጨረሻ የዓለም ዋንጫው ብለን ነበር እናስብ የነበረው ያውን ተጨማሪ የዓለም ዋንጫ የሚጫወት ይመስላል። ሳላህንም ስናየው በዚህ አይነት ብቃቱ ላይ የሚያደርገው የመጨረሻ ውድድር ይመስል ነበር። ስለዚህ ማኔና ሳላህ ያለባቸው የታሪክ ሸክም አንድ አይደለም። ማኔ ያሸንፏል፣ ስለዚህ ምንም ጥያቄ የለውም። በታሪክ ሁልጊዜ ቀዳሚው ነው። ከዛ በፊት የሚቀደሙ አሸናፊዎች አልነበሩ። ቢያንስ ሁልጊዜ ቀዳሚነት ታሪክ አለው። የመጀመሪያው የአፍሪካ ዋንጫ ያሸነፈው የሴኔጋል ብሔራዊ ቡድን ተጠቃሽ ኮከብ የመሆን ታሪክ አለው። ሳላህ ያለበት ደግሞ ታሪክ የአፍሪካ እግር ኳስ የምንጊዜም ስኬታማው ብሔራዊ ቡድን ያፈራች ሀገር የግብጽ ዜጋ የመሆን ከዚያ ደግሞ ያ ቅድም ያነሳሁት የቅርብ ጊዜ ዶሚናንስ ነው። 2006 8 10 በተከታታይ 3 የአፍሪካ ዋንጫዎች ያሸነፈ ብሔራዊ ቡድን በታሪክ አልነበረም። ከዛ ግብጽ ፓወር መሆኗን አቆመች። እንዲያውም የምናስታውሰው የግብጽን እግር ኳስ የአፍሪካ እግር ኳስን
አልአህሊ አይደለም ዶሚኔት ያደረገው በካፍ እኮ የ20ኛው ክፍለ ዘመን የምንጊዜ ምርጡ ቡድን አልአህሊ ነው ነበር። የአልአህሊን ያህል ቻምፒየንስ ሊግ ያሸነፈ የለም። ዛማሌክም ቀላል የማይባል ቻምፒየንስ ሊግ አሸንፏል፣ የአፍሪካ ቻምፒየንስ ሊግ። ከዛ ያ የፖለቲካ ነውጥ መጣና የምናስታውሰው የግብፅን እግር ኳስ በዛ የፖርት ሳይድ ሞት 79 ደጋፊዎች በአንድ ጊዜ በሞቱበት የስቴዲየም አደጋ እና ከዛ የግብፅ እግር ኳስም ድሮ ግብፃውያን የአውሮፓውን ያህል ላይከፈላቸው ይችል ይሆናል፣ ግን በጣም ከፍተኛ ክፍያ የሚያስገኝ ሊግ ነበር። ስለዚህ ቸኩሎ አይሄዱም። በጣም አልፎ አልፎ እንደ አህመድ ሆሳም ሚዶ በልጅነቱ አያክስ፣ በኋላ ማርሴይ፣ በኋላ ፕሪሚየር ሊግ ቡድኖች ቶተንሃም ምን ተጫውተዋል፣ ግን ብዙ ጊዜ አይወጡም ከሀገራቸው። ብዙ ጊዜ ወደ አውሮፓ ሄደው አይጫወቱም። ሆሳም ሀሰን አንድ ጊዜ ብቻ የሆነ ጊዜ ከወንድሙ ጋር ከኢብራሂም ሀሰን ጋር ወደ ስዊዘርላንድ ሊግ ሄዶ ተጫውተዋል ለጥቂት ጊዜ፣ ግን ከሀገራቸው አይወጡም። ለአህሊና ለዛማሌክ ሲጫወቱ ነው የቆዩት። ግን የግብጽ የፖለቲካ ነውጥን ተከትሎ አፍሪካ ዋንጫ ውስጥ ያለመድናቸው አይነት አዳዲስ አሸናፊዎችን ማየት ጀመርን። ለምሳሌ ዛምቢያ፣ ካሜሮን ማሸነፍ ስለማይጠበቅባት ሳይሆን ግን ያ የ2017 የኡጎ ብሩስ ቡድን ጆኤል ማቲፕ ይሁን ሌሎች ትልልቅ ተጫዋቾች ከኤፍኤው ጋር በነበራቸው ልዩነት ምክንያት ከምድባቸው እንኳ አያልፉም እየተባለ ወደ ውድድር የሄደ ብዙ ሎካል ተጫዋቾች የተጠቀመ ቡድን ስለነበር ካሜሮን ልክ ነው ፎርስ ነው። ግን ያ የካሜሮን ቡድን ግን ለዋንጫ የታጨ ቡድን አልነበረም። ኢቨን ኮት ደቯር የዛሬ 2 ዓመት የአፍሪካ ዋንጫን ስታሸንፍ የምድብ 3ኛ ጨዋታዋን ስታደርግ ተአምር የሚጠብቃት አይነት ቡድን ነበረች። የማይጠበቁ አሸናፊዎች ናቸው እነዚህ። ግብጽ ግን አልሆነላትም። በሳላህ ለባሎንዶር አሸናፊነት ምናምን የሚታጭ ቻምፒየንስ ሊግ ሲያሸንፍ የቻምፒየንስ ሊግ ኮከብ ተጫዋች የሚሆን የፕሪሚየር ሊግ ሱፐርስታር የሆነ ከሊቨርፑል የምንጊዜም ታላላቅ ተጫዋቾች መካከል አንዱ ሆኖ ሌላ ማንም ግብጻዊ ተጫዋች አድርጎት እንደማያውቅ ዓለም አቀፍ ትኩረትን ሁሉ የሚይዝ ሜጋ ስታር ሆኖ ከግብጽ ጋር ግን የአፍሪካ ዋንጫ ማሸነፍ አልቻለም። አሁን ይሄ ነው ፋይናል ኮንኩዌስት የሚባለው። ዛሬ የሚደረገው ጨዋታ የእሱን ሌጋሲ የሚወስን ጨዋታ ነው እና ሁለቱም ተጫዋቾች ዛሬ እንግዲህ ከፊቱ ያለው ባላጋራ ከፍጻሜ በፊት ያለው ፈተና ከዚህ በፊት እንደነበረበት አይነት ፈተና ነው። የሳዲዮ ማኔ ሴኔጋል የሊቨርፑል ጓደኛውም ባይሆን ግን እንደ ኮምሬድ ነው ይሏቸዋል፣ እንደ ጓድ አብሮ የሚፋለሙ እንጂ ቅርብ ጓደኞች ያልሆኑ ናቸው ይሏቸዋል። ግን በጣም የሚከባበሩ ናቸው። ሁለቱ ከምንጊዜም የአፍሪካ ታላላቅ ተጫዋቾች መካከል የሚጠቀሱ ናቸው። ከ2017 ጀምሮ ከቆጠርሽ እስከዚህኛው ድረስ ከአንድ የአፍሪካ ዋንጫ በስተቀር የሳላህ ወይም የማኔ ቡድኖች ቢያንስ አንድ ጊዜ ፍጻሜ ተጫውተዋል። በተመሳሳይ ጊዜ ሳላህ 11 ጎል ማኔ 10 ጎል አስቆጥረዋል በአፍሪካ ዋንጫዎች። በዚህ ተመሳሳይ ጊዜ የእነሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም። ለምሳሌ የማኔን ያህል በአለፉት ስንት የአፍሪካ ዋንጫ መሆኑ ነው። በእነዚህ የአፍሪካ ዋንጫዎች ላይ 5-6 የአፍሪካ ዋንጫዎች የእነሱን ያህል ብዙ የሳዲዮ ማኔን ያህል ብዙ አሲስት የሰጠ ተጫዋች የለም። ሳላህ ደግሞ ቅድም እንዳነሳሁት ከሆሳም ሀሰን ሪከርድ 2 ጎል ብቻ ነው ያነሰው በዚህ ውድድር ላይ ባስቆጠራቸው 4 ጎሎች ምክንያት የ6 ጎል ልዩነት ነው የነበረው። ከእሱ ጋር ለመተካከል 2 ለማለፍ 3 ጎል ብቻ ነው የሚያስፈልገው። እሱ ብቻ ሳይሆን አንዳንድ ሰዎች ለምሳሌ በዓለም አቀፍ ደረጃ በብሔራዊ ቡድን ጨዋታዎች ብዙ ጎል የማስቆጠር ባለ ሪከርድ ሮናልዶ ነው። በአፍሪካ ብቻ ደግሞ ከወሰድን የዛምቢያው ጎድፍሬ ቺታሎ የሚባለው ተጫዋች ነው። የቺታሎን ሪከርድ ሳይቀር ያልፋል እና ማንም አፍሪካዊ ተጫዋች ያላደረገውን 80 ጎል ያስቆጥራል ለመቆየት ከመረጠ ይላሉ። እንደዚህ አፍሪካ ዋንጫ ስኬቱ የሚወሰን ነው። ያው የግብጽ ብሔራዊ ቡድን ወደ ዓለም ዋንጫው ይሄዳል። ስለዚህ በዓለም ዋንጫውም ላይ እናየዋለን። ደግሞ በአፍሪካ እግር ኳስ ታሪክ የማኔን ያህል ብዙ አሲስት ያደረገ ተጫዋች የለም። በአፍሪካ ዋንጫውም ግን ለብሔራዊ ቡድን እየተጫወተ ነው እና ስለዚህ ለሁለቱም ተጫዋቾች በእንደዚህ አይነት ታሪክ ውስጥ የመጡ ናቸው። ሁለቱም ተመሳሳይ እድገትም የነበራቸው የተለያየ ቦታ ሆነው ግን ተመሳሳይ ሎ ፕሮፋይል እድገት የነበራቸው ናቸው። ከተለያየ ዓለም የመጡ ናቸው። በ2 ወር ልዩነት ነው 1992 ላይ የተወለዱት። ቅድም ስለ ሁለቱም ሁለት ጊዜ የአፍሪካ ኮከብ ተጫዋች ተብለው ተመርጠዋል። ሁለቱም የየሀገራቸው ከፍተኛ ጎል አስቆጣሪዎች እያልኩኝ በየሀገራቸው የነበራቸውን ታሪክ፣ በክለብ እግር ኳስ የነበራቸውን ታሪክ፣ የጋራ ስኬታቸውንም ሳነሳ ነበር እና ከውልደታቸው ጀምሮም እድገታቸው በጣም የሚያመሳስል ነገር አለው። 1992 ላይ በ2 ወራት ልዩነት ነው የተወለዱት። ግን ገጠር ቀመስ በሆኑ ከተሞች እንጂ በዳካርና በካይሮ የተወለዱ አይደሉም። ከስፖትላይት ውጪ ባሉ ከተሞች የተወለዱ ናቸው። ናግሪግ የምትባል በናይል ወንዝ በዛ ጫፍ ያለች ትንሽ ከተማ ውስጥ የበለጠ በግብርና ምርት የምትታወቅ
አካባቢ ውስጥ የተወለደ ወደ ካይሮ ለመሄድ የ5 ሰዓት የአውቶቡስ ጉዞ እንደሚጠይቅ ከእግር ኳስም ከኢኮኖሚም ከፖለቲካ ማዕከል ከሆነችም ከካይሮ ርቃ ባለችና ግሪክ ውስጥ ነው የተወለደው ሳላ። ማኔም ተመሳሳይ ነው። እሱ ደግሞ በባምባሊ የሚባለው አካባቢ ውስጥ ነው የተወለደው። እሱ ደግሞ ከናግሪግም የበለጠ ገጠራማ የሆነ ከዛ ወጥቶ የአፍሪካም የዓለም እግር ኳስ የስኬት ጫፍ ላይ መድረስ፣ በባሎንዶር 2ኛ ሆኖ መጨረስ፣ ቻምፒየንስ ሊግ ማሸነፍ፣ የፕሪሚየር ሊግ አሸናፊ መሆን፣ አገሩን ዓለም ዋንጫ ተሳታፊ ማድረግ፣ የአፍሪካ ዋንጫ አሸናፊ ማድረግ የሚደንቅ ስኬት ነው። ሁለቱም የተነሱበት መንገድ በጣም ያስገርማል። ምንድን ነው ዲስአድቫንቴጅድ ነበሩ በአፍሪካ እግር ኳስ ብዙዎቹ ትልልቅ ተጫዋቾች አቤዴ ፔሌ፣ ሳሙኤል ኤቶ፣ ዲዲየ ድሮግባ፣ ቤኒ መካርቲ፣ ላብሪ ቤንባሬክ ወይ ሌሎቹም ተጫዋቾች በትልልቅ ከተሞች የተወለዱ በትልልቅ ክለቦች እይታ ውስጥ ለመግባት በሚያስችል የጂኦግራፊ አድቫንቴጅ ውስጥ የተወለዱ ተጫዋቾች ናቸው። እነዚህ ግን የትንንሽ ከተማ ልጆች ናቸው። የሩራል የገጠር ቀምሶ የገጠር ልጆች ናቸው። ከዛ በኋላ ነው ወደ ዓለም ጫፍ የወጡት። ከዛ በኋላ ነው የየብሔራዊ ቡድኖቻቸው አውራ የሆኑት። ተመሳሳይ የእግር ኳስ ታሪክ የነበራቸው ናቸው። ማኔ ለዚህ ነው አሁን የባምባሊን ሕይወት እየለወጠ ያለው። የተወለደባትን አካባቢ በተመለከተ እኔ እረፍት ለማሳለፍ ወደ ባርቤዶስ ወይም ወደ ሌላ ቅንጡ ቦታ ወደ ማያሚ ወይ ወደ ሌላ ቦታ ሲሄድ አትሰሚም። በቃ ወደ ባምባሊ ነው የሚሄደው እና እዛ ትምህርት ቤት ያስፋፋል። መሰረተ ልማት ዝርጋታዎች ላይ የእሱ ቻሪቲ ብዙ ይሰራል። እንደዚህ ወደ ጄኔራሲዮን ፉት ከመሄዱ በፊት ከቤተሰቦቹ ተደብቆ ጠፍቶ ምናምን ነው እኮ ወደ ዳካር ሄደው። በኋላ ነው በአጎቱ ስር የቆየው። በኋላ እያለ ከሜድስ ወደ ሬድቡል ፕሮጀክት ገባ። ሬድቡል ሳልዝቡርግ ተጫዋች ነበር። ወደ ኦስትሪያ ሄዶ እንደዚህ እያለ መጨረሻ ላይ ሳውዛምተን ሊቨርፑል ብሎ የደረሰበት ደረሰ። የሳላህም ተመሳሳይ ነው። ሳላህ ከመውደቅም መነሳት ነበረበት ደግሞ ምክንያቱም ከባዝል በቀጥታ ወደ ቼልሲ ነበር የመጣው። ግን ሞሪኞ ከሊቨርፑል አፋፍ ቀምቶ ቢሆን የሚያስፈረሙት ግን ግቡ እሱ ይመስል ነበር ሊቨርፑል እንዳያገኙ። ምክንያቱም አልተጫወተም እና ወደ እንደገና የእግር ኳስ ህይወቱ ሪቢልድ ማድረግ ነበረበት። ወደ ጣሊያን በውሰት መጀመሪያ ወደ ፊዮረንቲና ከዛ ወደ ሮማ መሄድ ነበረበት እና እነዚህ ሁለት ተጫዋቾች ሁሉንም ዋንጫዎች ከናግሪ ከባምባሊ ተነስተው ሊቨርፑል 30 ዓመት ዋንጫ ሳያሸንፍ ቢቆይ ቻምፒየንስ ሊግ ለማሸነፍ 14 ዓመት ቢጠብቅ እነዛን የዋንጫ ጥሞች ያስታገሱ ሁለት ኮከቦች ናቸው። ትልቁ ልዩነታቸው እንዳልኩት በብሔራዊ ቡድን ያላቸው ታሪክ ነው። ማኔ የተሳካለት የበለጠ የተሳካለ ዋንጫ ስላሸነፈ የበለጠ የተሳካለት። አሁን የ2018 የዓለም ዋንጫ ለምሳሌ ለሳላህ በሳላህ ችግር ምክንያት አይደለም። ምክንያቱም በዚያ 2018 የቻምፒየንስ ሊግ ፍጻሜ በኪየቭ ሴርጂዮ ራሞስ እጁን አወለቀው እና የዓለም ዋንጫው ላይ ሲሄዱ እስከ 3ኛ ምድብ ጨዋታ ድረስ አልተጫወተም። ስለዚህ ግብጽ እሱ ሲደርስላት ከዛ ከጉዳቱ እየታገለ በውስጥ ትልቅ ባንዴጅ ምናምን አድርጎ ተጫውቶ ጭምር 3ኛው ጨዋታ ላይ ነው የደረሰው። ከረፈደ ነበር የደረሰው። ስለዚህ መጥፎ የዓለም ዋንጫ ነበር ለግብጽ። ደግሞ ብዙ ወሬዎችም ነበሩት። ከቼቺኑ መሪ ጋር መገናኘታቸው አስፈላጊ ነበር ወይ? ይሄ ምን ማለት ነው? እግር ኳስ ላይ ብቻ አልነበረም ትኩረታቸው የሚል መልእክት፣ ከስፖርት ውጭ ከእግር ኳስ ውጭም አይናቸውን አንስተው ነበር ከዛ የሚል ብዙ ትችት ደግሞ ነበረባቸው። የአሁን የዛው ተመሳሳይ ዓለም ዋንጫ ላይ ማኔ በንጽጽር ተሳክቶለት ነው። ታስታውሻለች? በቢጫ ካርድ ብዛት ምክንያት ነው ወደ ሁለተኛው ዙር ያላለፉት። 4 ነጥብ ነበራቸው። በዲሲፕሊን ምክንያት ነው ያላለፉት። ማመን አትችይም። ወደ ሁለተኛው ዙር ያላለፉት ለዛ ነው። ኢቭን በዛ ዓለም ዋንጫ እንኳን የማኔ ሴኔጋል የበለጠ ብዙ ርቀት ሄዶ ነበር። ስለዚህ ይሄኛው ጨዋታ ከማኔ ይልቅ ለማኔም ትልቅ ነው፣ ግን ለሳላህ በተለይ በጣም ትልቅ ነው። በግብጽ እግር ኳስ ፎክሎር ውስጥ በእኔ አይን ሹድን ማተር ለእኔ በአፍሪካ ዋንጫ ማሸነፍ አለማሸነፍ በአንድ ቶርናመንት 2 ቶርናመንት ሌሎች ብዙ ቫሪየብሎች ባሉት ቶርናመንት ላይ መወሰን የለበትም። ግን ይሄኛው ሌጋሲ ዲፋይኒንግ ጨዋታ ነው ለሱ። ምክንያቱም ከዛ የ2002 የዓለም ዋንጫ በኋላ ደግሞ ለሚቀጥለው የዓለም ዋንጫ ለመሳተፍ ማኔ የመጨረሻውን የፍጹም ቅጣት ምት አስቆጠረ መሰለኝ፣ ግን ሳላህ የመጀመሪያውን ሰዓት የ2002 የዓለም ዋንጫ ፋይናል እንዳይደገምበት ስለፈራ ተጫዋቾች እንደዚህ ይሆናሉ። ታስታውሻለሽ? 2012 የአውሮፓ ዋንጫ ሩብ ፍጻሜ ስፔን ከፖርቱጋል ሮናልዶ ያኔ በጣም
የተከነከነው ነገር 5ኛውን የመለያ ምት ሳይመታ በፊት አለቀ። ፔናልቲ ሹት አውቱ ሳላህ እንደዛ ነው የሆነበት። 5ኛውን ሳይመታ ኦልሬዲ አልቋል። ሌሎቹ ስለሳቱ ወይ የተጋጣሚ ቡድን ግብ ጠባቂ ስላዳን ሜንዲ ነበር ያኔ የሴኔጋል ግብ ጠባቂ እና አሁንም ነው እንዳይደገምበት አሰበና የዓለም ዋንጫው ላይ ተገናኙ ሁለቱ ቡድኖች። በመለያ ምት ነው እንደገና የተወሰነው። እሱም የመጀመሪያውን ነበር የመታው። ሲመታም አዳነበት ግብ ጠባቂው። ልክ ሜሲ 2016 ኮፓ አሜሪካ የመጀመሪያውን የመለያ ምት መጥቶ እንደሳተው እንደዛ ይሆናል አንዳንድ ጊዜ ያ የድሮን ነገር እንዳይደገም በማሰብ ማለት ነው። በጣም የተዋጣለት ውድድር ነው እያሳለፉ ያሉት። ወደዚህ ወደ ፍጻሜ ግማሽ ጨዋታ ሲመጡ ሳላህ እንዳልኩት ራሱም እንደዚህ አይነት ግሩፕ ውስጥ ተጫዋች አላቅም ማለት እስካሁን ድረስ ከነበሩት ስብስቦች ሁሉ በጣም ፋሚሊ የሆነ ቤተሰብ የሆነ ስብስብ ነው ብሎ በጣም ደስተኛ የኔ ፌቨራይት ውድድር ሊሆን ይችላል። ማንም እንደኔ የአፍሪካ ዋንጫውን ማሸነፍ የሚፈልግ የለም አሁን ብሏል። ምን ማለት እንደሆነ የሚያሳይ ቻምፒየንስ ሊጎች ያሸነፈ ተጫዋች ነው እያወራን ያለ ነው ማለት ዓለም አቀፍ ትኩረት ከሆነ አሁን ባለው የእግር ኳስ ነባራዊ ሀቅ ቻምፒየንስ ሊግ ማሸነፍ የበለጠ ትኩረቱን ሁሉ ይወስዳል አይደለም። ፕሪሚየር ሊግ ከማሸነፍ የበለጠ ማን ነው የአፍሪካ ዋንጫን ከማሸነፍ የበለጠ ያንን አድርጎታል። ፕሪሚየር ሊግ 2 ጊዜ ያሸንፏል ምናምን ስንት ጊዜ ዓመቱ ኮከብ ተጫዋች ተብሎ ተመርጧል። እንዲያውም ያለፈው ሲዝን በብዙ ሰዎች አስተያየት አንድ ተጫዋች እንደዚህ ዶሚኔት ያደረገው ሊግ ኖሮ አያውቅም በፕሪሚየር ሊግ። ግን ግብጻዊ ነው መጨረሻ ላይ ምናልባት ለወደፊት ወደ ግብጽ ተመልሶ ሊሆን ይችላል የሚኖረው እና በግብጽ እግር ኳስ ውስጥ ሁሉም ሰው ሲያየው የግብጽ ሌጀንድ የመሆኑ ጉዳይ ጥርጣሬ እንዲነሳበት አይፈልግም። ሆሳም ሀሰን ሳይቀር የግብጽ እግር ኳስ ሌጀንድ አይደለም ነበር የሚለው እኮ አሁን አሰልጣኙ ስለሆነ የበለጠ ዲፕሎማቲክ ሆነ እንጂ ያው እንደምታውቂው ስሜታዊ ሰው ነው ሲናገር፣ ቃላት አይቆጥብም፣ ዲፕሎማቲክ ለመሆን አይሞክርም። ግን ራሱ የግብጽ ሌጀንድ አይደለም ብሎት ነበር እና አሁን ለእኔ ለሳላህ ይሄ ጨዋታ ይሄ ምሽት በግራንድ ስቴት አንጂ የሚደረገው ጨዋታ በአፍሪካ በእኔ በምናምን አንጂ ሳይሆን ግን በግብጽ ተመልካቾች አይን ውስጥ ያለውን ሌጋሲ የዲሰርምን የሚያደርግ ነው። 4 ጎሎች አስቆጥሮ ነው ወደዚህ ጨዋታ የመጣው። ለሱም ደግሞ በጣም አስፈላጊ መሻሻ ነበር። ከሊቨርፑል ጋር የነበረበት ሁኔታ ጥሩ አልነበረም እንደምታውቂው። አፍሪካ ዋንጫው ከመድረሱ በፊት የመጀመሪያ ተሰላፊነት ቦታውን እንዲያው ቢያንስ ለጊዜው አቶ ያ ብዙ ውይይት የተደረገበትን አስተያየት ሰጥቶ ከሊቨርፑል ጋር እንደዚህ አይነት የግንኙነት መሰበር ገጥሞት መጨረሻ ላይ ሲመጣ ጠግኖት ነው የመጣው። ግን ያስፈልገው ነበር የአፍሪካ ዋንጫ። እንደገና ሁላችንም እንድናስታውስ የምናወራው ስለ ስፔሻል ተጫዋች እንደሆነ እንድናስታውስ የሚያደርግ የአፍሪካ ዋንጫ ነው እያሳለፈ ያለው። 4 ጎሎች አስቆጥሯል። ማኔ 4 የጎል ኮንትሪቢሽን ያለው 1 ጎል ብቻ ነው ያስቆጠረው፣ ግን 3 አሲስቶች አሉት። ስለዚህ በጣም በጥሩ ፎርም ላይ ሆኖ ነው የሚገናኙት። አሁን በክለብ እግር ኳስ በጣም በተለያየ ሁኔታ ውስጥ ነው ያሉት። የተለያየ ሁኔታ ውስጥ የሆኑበት ምክንያት ያ የ2022ቱም የአፍሪካ ዋንጫ አስተዋጽኦ ይሆናል። ምክንያቱም ለተጫዋቾች ቀላል አይመስለኝም። ኢጎቲስቲካል ምናምን ስለሆኑ ብቻ ሳይሆን ሬኮግኒሽን ስለሚፈልጉ ነው። ለምሳሌ ትክክል አይመስለኝም ለእኔ፣ ግን ለሜሲ ማተር ያደርጋል። ሜሲ አርጀንቲናውን የዓለም ዋንጫ ከወሰደ በኋላ ከአርጀንቲና ጋር 2022 ማለት ነው የተቀሩት 25 ተጫዋቾች በሙሉ በየሄዱበት ክለቦቻቸው በስቴዲየሞቻቸው ያንን የዓለም ዋንጫ ድላቸውን አክብረውላቸዋል። አንድ ተጫዋች ብቻ ነው ያ ሴሌብሬት ያልተደረገለት፣ ሊዮኔል ሜሲ በፓሪስ ሳን ጀርመን። በቅርብ ጊዜ በነበረው ቃለ ምልልስ ላይ የፈረንሳይ ክለብ ስለሆነ እንደሆነ እረዳለሁ፣ ፈረንሳይ ነው በፍጻሜ ጨዋታ ያሸነፍ ነው፣ የሆነም ቅር የሚለኝ ነገር አለ ይላል። በልምምድ ሜዳ እንደ ተቀበሉት አስታውሳለሁ፣ ግን ያንን ሬኮግኒሽን ይፈልገው ነበር። ሳዲዮ ማኔም ተመሳሳይ ነው። ሳላህ የበለጠ የሊቨርፑል ወሳኝ የበለጠ ትክክለኛው ገለጻ እንደሆነ አላውቅም፣ ግን የበለጠው ሱፐርስታር ነው መቼስ። ሳላህን ላለማስከፋት ሳዲዮ ማኔ ሲመለስ የአፍሪካ ዋንጫ ማሸነፉ በሊቨርፑል ሬኮግናይዝ አልተደረገም። ለምሳሌ በአንፊልድ ሁሉም ስቴዲየሞች ውስጥ ይደረጋል። የአፍሪካ ዋንጫ አሸናፊ ሆኖ የመጣ ተጫዋች ሲኖር ይደረጋል። ከጨዋታ መጀመር በፊት የዋንጫውን ሬፕሊካ ይዞ መግባት ሊሆን ይችላል፣ ሜዳሊያውን አድርጎ መግባት ሊሆን ይችላል። እንደዛ ይደረጋል። እናስ ያው 9ኛው ደሞዝ የሚከፈለው 11ኛው ደሞዝ የሚከፈለው ተጫዋች መሆኑ ብቻ አንድ ደሞዝ ሲከፈልሽ የደሞዙ መጠን ብቻ ሳይሆን በቡድኑ ምን ያህል ቫሊዩ እንደምትደረጊ ማሳያ አድርገው የሚያዩት አሉ። ግን ደግሞ ይሄኛው በጣም የሚፈልገው ሬኮግኒሽን ነበር። እሱ ሳላህ ቅር ይለዋል ተብሎ አልተደረገም እና በአመቱ መጨረሻ ወደ ባየር ሚኒክ ሄደ።
አልተናገራቸውም፣ ግን አሉት ከሚባሉት ቅሬታዎች መካከል አንደኛው እሱ ነው። ምን ወለደው? የአፍሪካ ዋንጫውና የአፍሪካ ዋንጫውን ማሸነፉን ተከትሎ የጠበቀው ሬኮግኒሽን፣ ያ ሬኮግኒሽን አልነበረም። ስለዚህ አንደኛው ምክንያት ሆኖ ወደ ባየርን ሄደ። ከዛ በኋላ የእግር ኳስ ህይወቱ በሙሉ ያው ኢት ዌንት ዳውን ሳውዝ። መጀመሪያ በባየርን ያልተሳካ ሲዝን አሳለፈ። አሁን በሳውዲ ነው የሚጫወተው በአልናስር ክርስቲያኖ ሮናልዶ ካሉበት እና ምን ይላል ቦቢ ፈርሚኖ በመጽሐፉ ላይ ሲ ሴኞር የሚባል መጽሐፍ አለው። የሊቨርፑል ደጋፊዎች ሲ ሴኞር ያሉ ይዘምሩለታል። ምርጥ ጓደኞች አልነበሩም፣ ሶስታችንም በጣም የተለያየ ፐርሶናሊቲን የነበረን ይላል። ማኔ ወዝ ደ ሞስት ኤክስፕሎሲቭ ይላል፣ ሳላህን ጎል አስቆጣሪው ይለውና እኔን ደግሞ ፒስሜከር አዘ ፒስሜከር አዘ ዩኒፋየር ማግባባቸው አጣብቅ የሚይዛቸው ግሉን የነበርኩ ይላል። እና እንደዚህ አይነት ካራክተር የነበራቸው ናቸው። ብዙ የሚነጋገሩም አይደሉም፣ ግን ከእግር ኳስ ውጪ በሌላ ርዕስ የምንሰማቸውም አይደሉም። እውነት ለመናገር ሳላህ በሌላ ጉዳይ ትልቅ ውዝግብ አስነስቶ የሚያውቅ አይደለም። ለምሳሌ አሁን ተመልሶ እንደሆነ አላውቅም፣ ሞሐመድ አቡትሬካ ከሙስሊም ወንድማማችነት ፓርቲ ከሚባለው ጋር በነበረው አፊሊዬሽን ምክንያት አሁን ያሉት ሞሐመድ አልሲሲ ሲመጡ ወደ ስልጣን ካታር ደግሞ የሙስሊም ብራዘርሁድን በማስጠጋት ምናምን በገልፍ ሀገራትም ሙስሊም ብራዘርሁድ ፖለቲካል ሃይራርኪውን መፈንገል ይፈልጋል ስለሚባል የሚፈሩት የፖለቲካ ክንፍ ነው። የበለጠ በብዙ የአረብ ሀገራት ውስጥ ሙቭመንቱ ያለ ነው፣ ግን በግብጽ የበለጠ ፕሮሚነንት ነው፣ ስልጣን ይዞ የሚያውቅ አይነት እና እንዲህ አይነት በጣም ጠንካራ የፖለቲካ አቋም ስለነበረው ለምሳሌ አሁን ወደ ግብጽ አይመጣም። ሳላህ እንደዛ አይደለም ማለት ምንም አይነት ፖለቲካል ኮሜንት ሲሰጥ አትሰሚው። ቁጥብ ነው፣ አንዳንድ ሰዎች እስኪናደዱበት ድረስ። ለምሳሌ አንዳንድ ቦታ የሚፈጸሙ በደሎች አሉ፣ ለምን እዛ ላይ የበለጠ አውትስፖከን አልሆነም ሚሉ አሉ። ግን እንደ ምርጫ ግን ከስፖት ላይት ውጪ መሆን የሚፈልግ ጭምት ህይወት መኖር የሚፈልግ ዝምተኛ ህይወት መኖር የሚፈልግ ነው። ማኔ ከእግር ኳስ ውጭ የሆነ ቦታ ስሙ ተሰማ ቢባል የሆነ ቦታ መስጊድ ሲያጸዳ ታየ ምናምን ሲባል ነው ተሰሚት ሲሆን እንጂ በሌላ ምክንያት ርዕሱ ወይም ባምባሊ ላይ እንዲህ አይነት በጎ ተግባር አደረገ ሲባል የምትሰሚያቸው ሁለት ጨዋ ልጆች ናቸው። እና ዛሬ በጣም ትልቅ ጨዋታ ነው የሚደረገው፣ ግን የሁለቱ ጀርኒ ስለሆነ ነው ማንሳት የፈለግኩት። የሁለት ተጫዋቾች ጉዞ ነው፣ ግን የበለጠ በግብጽ እግር ኳስ ውስጥ የእሱን ኬሪየር ዲፋይን የሚያደርግ የእግር ኳስ ተጫዋችነቱን ታሪክ ዲፋይን የሚያደርግ ነው። እንዲያውም አንድ ኡበርት ቬሉ የሚባሉ አናሊስት ምን ይላሉ? በአፍሪካ እግር ኳስ ውስጥ የነበራቸው ተጽዕኖ ሳሙኤል ኤቶ፣ ያያ ቱሬ፣ ዲዲየ ድሮግባ የነበራቸው አይነት ተጽዕኖ ባይሻልም ማያንስ አይነት ከአፍሪካ እግር ኳስ የምንጊዜም ታላላቅ ተጫዋቾች መካከል ጆርጅ ዌያ፣ ሮጀር ሚላ፣ ራባ ማጀር ወይ ሌሎች ተጫዋቾችም ይነሳሉ። ከነሱ እኩል አቤዲ ፔሌ ከሌሎችም ተጫዋቾች እኩል ባይበልጡ ከነሱ ጋር የሚነጻጸር የተጫዋችነት ታሪክ ያላቸው ናቸው። ግን ማኔ ቢያንስ አንድ ያሳክቶታል። አሁን ለሳላህ ምናልባት የመጨረሻ እድል ሊሆን ይችላል። ቀጥሎ 2027 ነው የአፍሪካ ዋንጫ የሚደረገው አይደል? መሳ ያኔ ከ35 ዓመት በላይ ሆኗል እድሜው። አሁን 33 ዓመቱ ስለሆነ እና በእንደዚህ አይነት አሁንም ለጋ አይደለም በእድሜ ለኳስ ተጫዋች በህይወት ገና ሚድል ኤጅም ላይ አልደረሰም፣ ግን ለኳስ ተጫዋች በጣም ትልቅ ነው እድሜው እና የመጨረሻ እድሉ ነው። ዛሬ ይወስናል። ዛሬና ለፍጻሜ ካለፉ በሳምንቱ መጨረሻ የሳላህ ሌጋሲ የሚወሰንበት ይሆናል። በዛ መንገዱ በዛ የአፍሪካ ዋንጫ የማሸነፍ ህልሙ መሀል የቆመው ትልቅ ባላጋራ ግን በክለብ እግር ኳስ ከየትኛውም ተጫዋች በላይ አብሮት የተጫወተው ሳዲዮ ማኔ ይሆናል ማለት ነው። የተወሰኑ ደግሞ የአድማጮቻችንን አስተያየት እንቀበል። ሀምዱ አባስ የሚል አድማጫችን እግር ኳስ ለሊዮ ፍትህ በኳታር ሰማይ ስር ዘምራለች፣ በመጨረሻም ፍትህ ማስፈና ይታወሳል። አሁን ደግሞ በሞሮኮ ሰማይ ስር የአፍሪካ ዋንጫን በእንግሊዝ ምድር በአፍሪካ የተጫዋች የሚሰሩ የማይመስሉ ታሪኮችን ማኖር ለቻለው ግብጻዊ ለሞሳላ አብስታ ድልን የምትመኝበት ቀን ዛሬ ጀመረ ይመስላል። ሌላው የታላቁ ቼልሲ ከሜዳ ውጭ ያለው የእንቆቅልሽ በአዲሱ አሰልጣኛችን በምን መንገድ ይሁን የሚለውን የጅማሮ ሁለተኛ ጨዋታ ዛሬ እናያለን ብሎናል። ዮሐንስ
ይሁን ሰው የሚል አድማጫችን ደግሞ እኔ ሁሌም የሚገርመኝ የግብጽ ብሔራዊ ቡድን ተዳክሟል፣ አቋም ወርዷል ሲባል ድንገት ወደ ዋንጫ ሲምዘገዘግ ታገኙታላችሁ። ዛሬ ሴኔጋሎች ተጠንቅቀው ካልተጫወቱ ከግብጽ ከባድ ፈተና የሚጠብቃቸውም ይመስለኛል። ሌላው ግን ዛሬ በካራባ ዋንጫ የኒው አርሰናል በቀላሉ ቼልሲን 2-0 የሚያሸንፍ ይመስለኛል ብሎናል። ኢዮብ አክሊሉ የሚል አድማጫችን ደግሞ የአፍሪካ ዋንጫ ለዋንጫው ለማለፍ የነበረው ጨዋታ ለዋንጫ ለማለፍ ያለውን ጨዋታ የስፒድ ግርግር ውጦታል ብሎናል። አበባው የሚል አድማጫችን ደግሞ የቼልሲ አሰልጣኝ ገና ከመምጣቱ ብዙ ፉከራ አብዝቷል ብሎናል። ማሜ መድፈኛው የሚል አድማጫችን የቼልሲ አሰልጣኝ ሊያም ሮሲኝ ሰሞኑን እንዴት እንደ ኢንተርፕሬት እንደሚደረግም አላቅም። ትንሽ ጨዋታ አለብን ብሏል ከአርሰናል ጋር። ይሄ አይረኒ እንዴት አይገባውም? ሰው አንድ ሰው ትልቅ ጨዋታ እየጠበቀው ፈገግ ብሎ ስመርክ እያደረገ ትንሽ ጨዋታ አለብን ሲል ወል ሂ ዋዝ ናት ሴይንግ ትንሽ ጨዋታ እንዴት ሊትራሊ አንድ ሰው ትንሽ ጨዋታ ነው ብሎ አናንቋል ብሎ እንደሚሰማ አላቅም። በጣም የገረመኝ እንደዛ ተጽፎ ሳይ ኦኬ እሺ አይ ማናናቅ የሚለው ለዛ ስለሆነ ነው። ትንሽ ጨዋታ ብሏል ተብሎ ሲወራት ተሰምቷል። ያ አይ እግር ኳስን የምናይበት መንገድ ይመስለኛል አይ ቲንክ ኢሞሽናል ስለምንሆን ለሁሉም ነገር ይመስለኛል እንጂ በጣም ግልጽ ነው አይ ቲንክ። እና ደግሞ አንድ በዚህ ሌቭል ያለ አሰልጣኝ እንደዚህ አይነት አስተያየት ሊሰጥ አይችልም። እሺ እንቀጥል። አድማጫችን አስተያየት ሚስፋ የሚል አድማጫችን ከቡድናችን ተጫዋቾች ዋና አሳርፈን እንደመግባታችን መጠን አልተቸገረንም። ምንም እንኳን በመጀመሪያ አጋማሽ ለገለልተኛ ደጋፊ የማይመች ጨዋታ ቢሆንም ከዛ ከምንም የተገኘችውን እድል ሴሜን ያስቆጥሮ ቢያንስ እየመራነን የሚለውን መንፈስ ወደ ቡድናችን እንዲመጣ አድርገናል። ሮድሪ ከገባ በኋላ ቡድኑ እንዲረጋጋና አብዝቶ በመልሶ ማጥቃት እንዲያጠቃ በደንብ እረቶታል ብሎናል። ስለተሻረው ጎል በምን ምክንያት እንደሆነ ታብራሩልኝ። የፔፕ አዲሱ ሲስተም እንደ ፍሊክ ቡድኖች በኦፍሳይድ መከላከል ይመስላል። በኒኮ በኩል ግን ሊሶልና ለማድነቅ ግን ንፉግነት ይመስለኛል ብሎናል። አብርሃም መንግስቱ አዲሱ የቼልሲ አሰልጣኝ ሊያም ሮሴኒየር እንደ ጆዜ ሞሪኒዮ አወዛጋቢ ለመሆን የሚጥር አይነት ሰው ነው። ገና ምንም ሳይያዝ ምንም ሳይጀምር ፉከራ ቢጤ ይጀምራል። ዛሬ ይሸነፍና ይረጋጋል ብሎናል። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።